እንደ ስልጤ ብትገነጠል ቡሽራ የተባለ አደገኛ እንትን ላይ ምንድነው ቡሽራ ምናልባት የስልጤ ስም ሊሆን ይችላል ብዬ አስቤ ወይ ጉራጌ ስም ከተሳሳትኩ ታረማለሁ። አምባገነን ላይ ነው የምትወድቀው። ፖለቲካ ሐሳብ ላይ ካልሆነ በስተቀር ችግርህን ነው ማየት ያለብህ ማይ ፍሬንድ እንጂ አንተ እንደ ብሔር የምትደራጀው የሚያደራጀህን ሰው ችግር ለመቅረፍ አይደለም። አንተ ማገደው የምትሆነው ደብረጽዮን እንዲደላው ወይም ደግሞ ሽመልስ አብዲሳ እንዲደላው ወይም ደግሞ እዛ ጋር ዘመነ ካሴ እንዲደላው ወይም ደግሞ ድሪባ ኩምሳ እንዲደላው ለሱ አይደለም አንተ ማገደው የምትሆነው። አንተ በራስ ቤትንና ባንክ አካውንት ነህ ወይም መብትህ ነህ። ወንድሜ መብትህ ተከብሯል በግለሰብ ደረጃ እኔ በለመልስ ካልሆነ አንተ የምታራምደው የእንስሳት እድር ነው። የእንስሳት እድር ውስጥ ነው ያለውና እኔ እንደዛ ነው የማስበው። ይሄ ደግሞ እንደ ሀገርም ያጠፋናል። እንደ ሀገር ደግሞ እንደ ሀገር ብቻ አይደለም በተወሰኑ ኦፒኒየን ሊደሮች እነዚህ ኢንተረስት ግሩፖች ምክንያት ወይ ተሳደባለህ ወይ እንትን ትላለህ በሚል በጣም ሰፊ እንትን ስላላቸው ብሬኖች ስላደረጓቸው እነሱ ተፈርተው ለነሱ ጥቅም ብቻ ሲባል እኔ አልሞትም። እኔ ከወጣሁበት ማህበረሰብ ያለ ሰው አለ ለኔ አትታገልልኝ፣ እኔ ለራሴ መታገል ፈልጋለሁ። ወይም ደግሞ የኔን ችግር የሚፈታ ፓርቲ ካለ ፈልጌ እመርጣለሁ እንጂ እኔም ለአንተ መሞትልህ እኔ ማን ነኝ? አንተ ስለኔ የምትሞትልኝ እኔ ማን ነኝ? እንደዛ ብዬ ነው የማስበው። እኔ ሞቼ ብዙዎቻችሁ ሞታችሁ እኮ ዛሬ የሞቱ ሰዎች ተነስተው ቢያዩ ሙትልን ያሉ ሰዎች ዛሬ የተሻለ መኪና እየነዱ ነው፣ የተሻለ ቤት ውስጥ እየኖሩ ነው። አንተ መች ነው ችግርና ቤትን የምታየው? አንተ መች ነው በግልህ መብት የምታስከብረው? ኢትዮጵያ በምትባል ሀገር ላይ በደል እየደረሰብህ ነው። እኔ ብላችሁ በችግራችሁ ዙሪያ ላይ ካልተደራጃችሁ ፓርቲው ከየትም ይምጣ ከየትም አይ ዶንት ኬር፣ ከሰሜን ከፈለክና ከደቡብና ከምስራቅና አይ ዶንት ኬር አስሎንጋስ አይዲያ ሐሳብ ኖሮ የኔን ችግር እንደምትፈታ ካመንኩ ብመርጣለሁ እንጂ እኔ የምናገረውን ቋንቋ ስለጾላማት ቋንቋ ሌላ ነገር የላችሁም እኮ። ከቋንቋዎች ምንድን ያላችሁ ቋንቋ ሌላ ያየን እኮ። ዛሬ አንድ ሰውዬ መጥቶ እዚህ ጋር ኦሮምኛ ቋንቋ ብታናገረው የኦሮሚያ ፖለቲካ ውስጥ ሊገባ ይችላል፣ ኦፒኒየን ሊደር ይሆናል። ምን ተከለክሏል? ትግረኛ ቋንቋ አቀላጥፎ የሚናገር ሰውዬ ከዳሰነችና አንጋቶ ይምጣ ትግራይ ፖለቲካ ውስጥ እንዲገባ ምን ይከለክሏል? አንዳንዶቹ ያስብ የኛ ፖለቲካ ደምና አጥንት ነው ይላል። ደም ወይ ኦኖ ወይ ቢ ነው ምንድነው? ከዛ ውጪ አታወዛግቡና ወደዚህ ወደ ሪያሊቲ መምጣት አለበት። ይሄን ግን ስል የብሔር ፖለቲካ ውስጥ ያላችሁ ሰዎች ትታችሁ ነው እያልኩኝ አይደለም። እናንተ በብሔር ፖለቲካ ቅኝት መጫወት ያለባችሁ የብሔር ፖለቲካ ነው። እኔ ብለው ይሄን ሐሳብ የማትፈልጉ ሰዎች ከረባትና ሱፍ ለብሰ ጀንትል አትጫወት፣ እዛ ኩልኩል አትጫወት፣ ወይ ሙርሙር አትጫወት። ግባ ወደ ሜዳው ተባጠስ ከነዚህ ጋር። እነሱም ሀገራቸው ናት፣ አንተም ሀገር ናት። አይ እኔ እንደዛ የፖለቲካ አይነካካኝም ካልክ በእነዚህ ሰዎች ትመራለህ ነው እያልኩ ያለሁት። ወይ እነዚህ ሰዎች መከራ ሲያመጡብን የመከራው ገፈት ቀማሽ ትሆናለህ ማለት ነው። ላይክ አሁን ዶክተሮች የገቡበት ችግር እኮ የብሔር ፖለቲካ ውጤት እኮ ነው። የብሔር ፖለቲካ ውጤት ሌላ ምንድን ነው ታዲያ? ጦርነት ውስጥ የገባው ነው የብሔር ፖለቲካ ውጤት እኮ ነው። ትግራይ አሁን የወደመችው በዚህ ደረጃ ላይ የብሔር ፖለቲካ ውጤት ነው። የኢትዮጵያ ኢኮኖሚ የተሰበረው በብሔር ፖለቲካ ውጤት ነው። ማን ያመጣብን ነው ታዲያ? ስለዚህ እነሱ የሚያመጡት ነገር መከራ ውስጥ እየዳረገ ከሆነ ቢያንስ ወጥተህ ድምፅ ማሰማት አለብህ። አይ ሚስቴ ትቆጣኛለች ምናምን፣ ሚስትህን አሳምን። ባሌ ይቆጣኛል፣ ባለሽን አሳምኝ። ዶር ዳይ ባትል ውስጥ ነው ያለነው እና እንደዛ ለማለት ያህል ፈልጌ ነው። ታፕ እያደረጋችሁ የማንኪያ ነገሮች በሙሉ እያደረጋችሁ ላላችሁ ከልብ አመሰግናለሁ። የተነበርክን በጣም ማወቅ አለባችሁ። ጋዜጠኛ ነው፣ በጣም ጎበዝ ፖለቲከኛ ነው፣ በሶሻል ሚዲያ የሚታወቅ ሰው ነው። ሁላችሁንም ከልብ ነው ማመሰግነው። ከዚህ በኋላ ማክሲመም 3 ዙር እናደርግና ጊዜ ካገኘሁኝ ይሄ ደግሞ ያወራነውን ዓለማዊ ጉዳይ ይቅር ይበለን ለማለት ያህል ወይም ደግሞ ለአድማጭ ተመልካቾቼ መንፈሳዊ ነገር ለማካፈል ያህል የሃይማኖት ሰዎችን ትምህርት ሰማለሁ ለማለት ያህል ነው። ታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። ከየተነበርክ ቀጥሎ ይርታቸው ነው ብዬ አስባለሁ። ወይ ይርታቸው ወይ ሶራ እኔ ነኝ። እሺ ይርታቸው፣ አንደኛ 2 ደቂቃ ትጨምርልኛለህ? ስሜን እየጠራ ስለነበር ቀረ እኮ እሱ። ኦኬ። እና አንደኛ 2 ነገር ነው የሰማሁት። ሁሌ እኔ ስለሷ መናገር አልፈልግም። ስለሱ አንደኛ ተራ ሰው ነው። ሁለተኛ ፋኖ ማለት ማን እንደሆነ ጠንቅቆ ማወቅ አለበት። ወያኔ 17 ዓመት ሲዋጋ ከዓለም ሕዝብ እርዳታ እያገኘ ነው። ሻዕቢያም ሲዋጋ
30 ዓመት ፈጅቶበታል። ኦነግ 70 ዓመት ፈጅቶበታል አዲስ አበባ ያለው ስልጣን ለመድረስ። አሁን አዲስ አበባ ስልጣን ያለው ኦነግ አይደለም፣ ያው የዛ ፍሬ ነው። ምንም ችግር የለም። ብልጽግና ብሎ ለነሱ ፌርነስ፣ ለፓርቲው ፌርነስ ስልጣን ላይ ሳይሆኑ ስልጣን ላይ ማለት ትክክል ስላልሆነ ነው። ይለያዩ ብዬ ነው አሉ። አዲስ አበባ ውስጥ አሉ፣ ገብተዋል። ምንም ችግር የለውም። እሱ ነው ለእርሱ፣ ለአንተ ችግር የለውም። ለእኔ ግን ለማዋየት እንደዛ የሚባል ፖለቲካ የለም። ኦነግ ጫካ ውስጥ ነው ያለው። እሺ ጫካ አሉ፣ እስካሁን አልወጡም ማለት ነው። ባንተው አልወጣም፣ 70 ዓመት ማለት ነው። ስለዚህ የፋኖ 2 ዓመት ስልጣን ለማስረከብ ምን ያህል እንደሸኮለ ያሳያል። የብሔር ብሔረሰቦቹ እኛ የብሔር ጥላቻ የለንም ስንል ብሔርም ሪቬንጅ ለመክፈል አይደለም፣ ስርዓቱ ነው ጠላታችን። የአማራ ህዝብ ከመጀመሪያው ቅድም ወያኔ ስላነበብኩ ወያኔ ሓርነት ትግራይ አማራ ጠላታችን ነው። ፊውዳል ስርዓት የሚለው የትግራይ ተወላጆች የነበሩ አጥፍተው፣ የሀባ የነበሩ የትግራይ ተወላጆች አጥፍተው፣ የመሳፍንት ልጆች የሚላቸው ገለው ነው ወያኔ እዚህ የደረሱት። እኛ የብልጽግና ሰዎች ተቀላቅለው ፋኖ ነን ብለው ገብተው ዝጭ ያሉ ለይተን ስናቃቸው መሳሪያቸው ይዘው ወደ መንግስት ገቡ። እንኳን ገቡ ጸዳን እንጂ አልተለከስ እንትን የተፈጠረን ጎንደር ውስጥ 30 ክፍለ ጦር አለ። ጎጃም ከዛ በላይ ነው ያለው፣ አንድ ሆኗል። ወሎ ከዛ የበለጠ ኃይል አለ። ሸዋ ብቻ ነው ችግር የተፈጠረው ለአዲስ አበባ ቅርብ ስለሆነች ያው የእስክንድር ግርግር ያለው እዛ ነው። አሁን እሱ ወይ ኢደር ይመጣሉ ወይ ደግሞ ሰራዊቱ የተፈረከረከ ወደ አንድነቱ ኃይል ይመጣል። እኛ በፕላንና ሸዋ ጋር ችግር ካለ ሸዋን አልፋችሁ እንዴት ወደ አዲስ አበባ ትመጣላችሁ? ቆይ እኮ እሱ ምን መጣበት ልንገርህ። እኛ በቅዳችን አንድ ስናረጋቸው እነዚህ ከሸዋ ያሉትን ከጎንደር ያሉትን ከባህር ዳር ወይም ጎጃም ውስጥ ያሉትን አንድ ስናረጋቸው መጀመሪያ ነገርናቸውም ምንድነው የጎንደር እንኳን አንድ ቢሆን ከጎጃም ጋር ካልተስማማ አልፎ መሄድ አይችልም። ከወሎ ጋር ካልተስማማ በወሎ አቋርጠህ ወደ አዲስ አበባ መሄድ አይችልም። ከሸዋ ካልተስማማንም ወደ አዲስ አበባ መግባት አንችልም። ስለዚህ የሁላችን የተውጣጣ ኮር ኃይል በሁሉ ኃይል የሚመራ 13 አመራር ሲፈጠሩ ዘመነ የሚጠሉ ዘመነ ተመረጠ ብሎ እንዳይጮሁ ጸጥ ረጭ አድርገናቸዋል። እነዚህ መሪ ስላጡ አይደለም፣ አንድ መሪ መምረጥ አክቶን አይደለም። ይሄ ውጅንብሩ ለማጥፋት 13ቱ አንድ ኃይል አላችሁ፣ ተመሳሳይ ድምጽ አላችሁ። ምን ያህል ዲሞክራሲ እንደሆነ ገና ከጫካ ጀምሮ አንድነቱ ኃይል የሚያሳይ ምልክቶች ነው። እኛ ማንንም ብሔርን ለመጨቆን፣ ለመግደል፣ ለማፈን ሪቬንጅ ለመውሰድ አይደለም የተደራጀነው። ማን ነው ሊቀመንበሩ? 13 ሰዎች ናቸው። ማን ነው ሊቀመንበሩ? ማን ነው ምክትሉ? ማን ነው ጻፊው? እሱ ወያኔ ስልጣን እስኪይዝ ድረስ ማን እንደሆነ መሪው አይታወቅም ነበር። ኢሳያስም ስልጣን እስከሚገባ ድረስ መሪ ማን እንደሆነ አይታወቅም ነበር። ስለዚህ ይሁ ለሴኩሪቲ ፈልገው ያገኙት እኛ እንሰጣቸውን መረጃው ማን እንደሆነ መሪው እነሱ ሰላይ ልከው ጥናት አድርገው ወይም በእንትን በኢንተለጀንስ እንትናቸው አዲስ አበባ ቁጭ ብሎ አብይ እኮ በእንትን ያየዋል በቲቪ ስቴሽን ምንድነው ሩም ስቴሽን የሚለው የቀልድ የኢትዮጵያ ሕዝብ ሲያስሞኘው ሩም ስቴሽን ሁሉ ነገር እንደሚቆጣጠረው የሚያሳይ ምልክት። አሜሪካ እንኳን ያንን ቴክኖሎጂ አልሰራችም። ስለዚህ እንዲያውም እንትኑ ነገሩ ግን ምንድነው ፋኖ አንድ ሆኗል። የተሻለ አቋም የተሻለ አሁን ፍኖተ ካርታ በቅርቡ ይወጣል። እናንተም ታነቡታላችሁ። አመራሮቹም እዚህ መታችሁ ኢንተርቪው እንድታረጋው ይፈቀዳል። እነሱ በየቦታው መግለጫ ይሰጣል። ከውጭና ከውስጥ ያለውን ቅርኝት ፈጥሮ በአንድ ላይ ገንዘብ አሰባስቦ እርዳታ ለሀገራችን ለተጎዱ ለተራቡ ወገኖቻችን ጦርነት ያወደመው ለመርዳት ሁሉም በጋራ የሚቆምበት ኃይል እየተገነባ ነው ያለው። እንክሉድ ኢትዮጵያውያን ከጎናችን እንዲቆሙ ጥሪ እያቀረብን ያለነው። ስለዚህ ስር ነቀል ለውጥ ኢትዮጵያ ያስፈልጋል። ለአንተም ለሁሉም ብሔር ብሔረሰቦች ተብሎ ተለጥፎ የስም ዋጋ እንዳለው ተለጥፎ ግን ለብሔር ብሔረሰቦች አልጠቀመም። ይሄ ስርዓት
የምትታገሉት ለአማራው ነው ወይስ ለመላ ኢትዮጵያ ነው? ለመላው ኢትዮጵያ ስርዓቱን እንቀይረዋለን። ስለዚህ ስርዓቱን እንቀይ አሁን ሌሎቹ አሁን የምናወራው እኮ ስለ ኢትዮጵያ አይመለከተንም እኛ የምናድነው አማራ ነው ይላሉ። አይጋጭም? የእሱ ነገር እስማ ነገር አንደኛ በተደራጅተው በመሰረቱ ፋኖዎች በረሃ ያሉትን የተናገረው እንጂ ግለሰቦች አማራ መሆናቸውን ፊታቸው አሳይተው የሚመጡትን ውጅንብር የገባው ብዙ እንዳሉ ይገባናል። አሁን መስመር ለይቷል። አየህ ባለፈው የነበረው የተለያየ ስራ ነው። በአሁኑ ሰዓት ግን እንደዛ ያለ ስራ የለም። በፋኖ የሚመራ የፋኖ ኃይል የራሱ መግለጫ የሚሰጥ አቋም ያለው በዲሲፕሊንና በስርዓት የሚመራ ድርጅት ለመፍጠር ትግል እየተደረገ ነው። የምትታገሉት ለሁሉም ኢትዮጵያዊ ከሆነ ለሁሉም ኢትዮጵያዊ ነው ብሎኛል። አዎ ሁሉም የአማራ ብሔር ተወላጆች ናቸው። ለምን ሌላ ብሔር ታዲያ አልጨመራችሁ አመራር ላይ? ለምን መሰለህ? አንደኛ በህገ መንግስቱ ያለውን መጀመሪያ ራስን ኤምፓወር የምታደርግበት አጠናክረህ መረጃ ካንተ ጎን ሆኖ እንዳይሰጥ የምንሰጣቸው የተማረኩ መከላከያ ራሱ ሲገሉን ጥይት እየተኮሱልን ከተማረኩ በኋላ ወደ ሀገራቸው የምንመልሳቸው ከዛ ማየት ትችላለህ። ኢንፋክት ያ እውነት የሆነ ታሪክ ለመላው የኢትዮጵያ የተማረከው መከላከያው ወደ ሀገሩ ወደ ቤተሰቦቹ እየተላከ እንደገና የመለሰው ነው ያለው አብይ አህመድ። ሲመልሰው በሁለተኛ ግን ቅጣት ያገኛል። ስለዚህ ያንን ኢትዮጵያዊነትን የሚያሳይ እንጂ ሁሉ ነገር ባልተሟላለት ኑና ግቡ ብለህ አስገብተህ እንደገና በሃባ በኢዲዩ ስልጣንም ለመቀማት ወይም ወደ ስልጣን እንዳይመጣ የአማራ ትግልም ጠንክሮ እንዳይወጣ እንቅፋት የሚሆኑ ልክ እስክንድር እኮ አምነው ገባ። ከገባ በኋላ ምንድነው የሰራው? እፋወር እስክንድር እኔ በሆን ኑሮ እስክንድር መጀመሪያ ትግሉ ማሸነፍ ነው የሚገባኝ እንጂ ስልጣን አልፈልግም። I don't have to ask any power። ተታግዬ አሁን እርሱ የተናገሩት ንግግር እስክንድር ከተናገረው ምን ይለያል? የሚለየው ምን መሰለህ? እስክንድርም ለመላ ኢትዮጵያ ነው የሚለው እርሶም የደግፉትም የአንድነት ኃይሉ ለመላ ኢትዮጵያ ካለ እስክንድር ለምን? አንደኛ እስክንድር የምንቃወምበት የሚታመን መንግስት አይደለም። ከአብይ ጋር ድርድር አድርገህ ችግሩ ይፈታ የሚል እምነት የለንም። ከአብይ ጋር መደራደር ማለት ከሰይጣን ጋር መደራደር ይቀለኛል ካለ አብይ በዲሞክራሲም የሚወርድ አይደለም። የ10 ቢሊዮን ዶላር ቤተመንግስት እየገነባ በድምጽ ብልጫ አሸንፈው ስልጣን ላንተ ይሰጣል ማለት አይደለም። አዜብ ትዝል እንደሆን መለስ እንደሞተ ከዛ አጼ ኃይለ ሥላሴ የነበረው ቤተመንግስት ኖር ነበር። ልቀቂ ስትባል የግል አድርገው አለቅም ነው ያለችው። አልወጣም ከዚህ ነው ያለችው። ለምን? የሷ መስዋዕት ጭንቅላታቸው በኢትዮጵያ ስም በኢትዮጵያ ገንዘብ ተሰርቶ በኢትዮጵያ መሪ ስለሆነ የተሰጠው ገንዘብ ልክ አጠይቁን በግሌ ነው ያገኘሁት ብሎ እዛ መኖሪያው አድርጎ አብይ የሚቀጥል ይመስለዋል። how they are damn እንደሆነ የሚያሳይ ኢንዲኬትድ የሚያደርግ ምልክቶች ታያለ። ስለዚህ እኛ የምንፈልገው የማንንም ብሔር ብሔረሰቦችን ማንነት አንቀይርም። እነዚህ ብሔር ብሔረሰቦች ግን በጋራ የሚገነባ አገር በሰላም የሚኖርበት ህገ መንግስት ቀርጸን እኩልነት፣ ፍትህ፣ ዲሞክራሲ ለሁሉም ዜጎች መብታቸው የሚከበርለት እናዘጋጃለን። እኛ በመልካችን በማንነታችን አሜሪካ ስንኖር በህግ የበላይነት በአሜሪካ ህገ መንግስት ነው የምንኖረው እንጂ በዘራችን አይደለም። እንደዛ ያለ እድል ለመላው የኢትዮጵያ ህዝብ ሰተን ሰርቶ እንዲበላ ከጎቦ ነፃ እንዲሆን ልጆቹ ከሚደፈሩበት በየጊዜው የተወለደ የተማረ የሚገደልባት ሀገር እንዳይሆን መጀመሪያ ህገ መንግስት ጸድቆ ከዛ በኋላ ነው ሀገር መገንባት የሚቻለው። ህግና ስርዓት ሳይኖርህ የምትመራውን ሀገር የራስህ ባይኖር ከሌለህ እንዴት አድርገህ ነው ሀገር የምታስተዳድረው? እኔ የምኖርበት መጀመሪያ ቦታ በሰላም የምኖርበት ስመርጥ ፍትሃዊ የሆነ ለሁሉም ሳዝን ነው። እኔ ኢትዮጵያዊ አይደለሁም በአሁኑ ሰዓት
ዜግነቴ አሜሪካዊ ነኝ። የኢትዮጵያ ህዝብ እየተቸገረ እየተገደለ እያለቀ እሺ። ስለዚህ አንድ ደቂቃ አለኝ። ስለዚህ 40 ዓመት ታግዬ ላልኩት ቅድም ነው ወንድሜ ወልቃይት ጠገዴ ቃፍታ ሞራ አስመልሻለሁ። ስለዚህ ይህ ነፃነት የመጣው ኢትዮጵያ ለውጥ የመጣውም እኔ በተታገልኩት ነው። ደሱ በተታገለው አለ። ደሱ አይደለም ለኔ የተታገልልኝ እንድታቀኝ። ኤርትራ መሄደ ደግሞ ለቴዲ ቴክስ አረግለታለሁ። ፎቶግራፉ እዛ ድንበሩ ሂጄ ገብቼ ተነስቼ መጣሁበት ፎቶግራፍ ልክላለሁ። ግባና ቲክታክ ይው እዛ ሰልፈራ ራሱ ፋኖ ጋር ምን ያህል እንደሰራሁ ምን ያህል እንዳስተባበርኩ ከሁሉ ፋኖ ተገናኝቼ ብዙ ስራ ሰርቼ የመጣው ጀግና ሰው ነው እንጂ በአንተ ተራ ኤርትራ ሄደህ ጋዜጠኛ ነው የሄድከው እንጂ የኢትዮጵያ ሂሮ ተብለህ ወይ ሚሊተሪ ሄደህ አልሄድክም። ኢትዮጵያ አስተምራህ ዘረኛ እንድትሆን ለአንድ ዘር እንድትቆም ያደረገ ያበቃህ የኢትዮጵያ ህዝብ ያስተማረህ እንጂ ታንኪ ተመልሼ እመጣለሁ። ከልብ አመሰግናለሁ። እሺ ከዛ በኋላ ወደ ሶራ አንተ እዛ ደቂቃውን እየቀነስኩ ይመጣል። ተርሻ ላይ 5 ደቂቃ እያደረኩኝ እንሰነባበታለን። እሺ ሶራ ቴዲ አሁን ጋሽ እርታቸው ያወሩት ነገር እንግዲህ የፋኖ ትግል ቁጭ አድርጎ የሚያሳይ ነው። ቁልጭ አድርጎ የሚያሳይ ነገር ነው። ጫፍና ጫፍ ነው ያወሩት። በቃ የማይገናኝ ነገር። በቃ አንዴ ለኢትዮጵያ ነው፣ አንዴ ለወልቃይት ነው የታገልኩት፣ አንዴ ለአማራ ህዝብ ነው፣ አማራ ህዝብ ለኢትዮጵያን ምናምን ይላሉ። በቃ የተደበላለቀ ነገር ነው። የወልቃይት እኮ ኬዝ እኮ ኦሬዲ ተፈቷል እኮ እሳቸው እንዳሉት እሳቸው ታግለው ከሆነ አላውቅም፣ ግን ተፈቷል ኦሬዲ። የተከዜ ዘብ እኮ በፌደራል መንግስት ጋር እኮ ተቀናይቶ እየሰራ እኮ አሁን እኮ የጎንደር ፋኖች እኮ ወደ መንግስት እኮ እየተቀላቀሉ ያሉት እኮ እጅ እየሰጡ ወደ ሰላም መስመር እየገቡ ያሉት እኮ ኮዛቸው የወልቃይት ጉዳይ ስለሆነ እኮ ኮዛቸውን እያስጠበቀላቸው ያለው እኮ የፌደራል መንግስት ከተከዜ ዘብ ጋር ተቀናይቶ እየሰራ ስለሆነ እኮ የጎንደር ፋኖን እንደዚህ አይነት የበለጠ የሚያታግል ነገር እኮ ስለሌለ እኮ ምኑ ነው አሁን ወልቃይት በብልጽግና አሁን እንትኑ መብቱ ያልተጠበቀለት? ለምሳሌ ተመልሷል። ቦታው በአማራ ክልል ነው እንደነሱ አስተሳሰብ ማለት ነው። በአማራ ክልል ነው ያለው። እንደገና ደግሞ እዛ ጋር የሚጠብቀውን ኃይል በሚሊተሪም ድጋፍ እያደረገ ያለው ፌደራል መንግስት ነው። ሶ ዋት ኢዝ ዘ ኮዝ? እንደዛ ከሆነ ማለት ለምን ይታገላሉ ታዲያ እሳቸው? እንደዛ ከሆነ የወልቃይት ጉዳይ ከተመለሰ ሶ ወልቃይት ታዲያ ምንድነው ችግሩ? እኔ የማይገባኝ ይሄ ነው። አሁን እኮ ችግሩ ይሄ ነው። አሁን እሳቸውም ብለዋል። አብይ አህመድ የውሸት እያወራ ሲቹዌሽን ሩል ቁጭ ብሎ ምናምን አብይን አሳንሶ ማየት ዋጋ የሚያስከፍል እንደሆነ አሁን እያዩት እኮ ሌሎችም በቃ የአብይ ላይ የሰሩት ትርክት በሙሉ ትክክል እንዳልሆነ ዛሬ አብይ ውሸታም ነው፣ አብይ ህፃን ልጅ ነው፣ ማሰብ አይችልም ምናምን ያሉ ሰዎች በሙሉ ዛሬ 50 ቀን ቆመው እያሰቡ ነው። ልክ ነን ልክ አይደለንም እያሉ ማለት ነው። አሁን መንግስት እያደረገ ያለው ነገር እኮ ትክክለኛ ነገር ጥፋቶቹ እንዳለ ሆነ እኮ ለምሳሌ የኢትዮጵያዊነት ስሜት የሚያመጡ ነገሮችን እኮ እያመጣ ነው። የወደብ ጥያቄ አለ። የታርጋ ጥያቄዎች እየተመለሱ ነው አይደል? ድሮ ደቡብ ምናምን የሚባለው ነገር ሁሉ እንዲቀር እየተደረገ ነው። ናሽናል አይዲ ብሔር የሚባል ነገር መታወቂያ ላይ እንዳይኖር እየተሰራ ነው። ቢያንስ የፖሊሲ ለውጦች እንኳን እኮ አሉ እኮ ቢያንስ ወደ ኢትዮጵያዊነት ሲስተም እንድንገባ አንድ ሀገራዊ አስተሳሰብ እንዲኖር የሚደረግበት አካሄድ እየተሄደ እኮ ነው። መንግስት እኮ ህገ መንግስት እናሻሽል በሀገራዊ ምክክር ተመካክረና እንቀይረው እያለ እኮ ነው እንጂ እንደው ህወሓት እኮ የራሱ የሚፈልጋቸው ሰዎች ብቻ ሰብስቦ እኮ ህገ መንግስቱን ማሻሻል እኮ ይቻላል። ግን ያ አይደለም መፍትሄው። ዘላቂ መፍትሄ እንዲኖር ሁላችንም ሐሳብ አዋተን የማያስማማንን ነገር ተነጋግረንበት ማስማማት የምንችልባቸው ነገር ተስማምተን እንቀይራቸው። መስማማት የማንችላቸው ነገሮች በሪፍረንደም እንወስናቸው ነው እኮ እየተባለ ያለው እኮ እንጂ ህገ መንግስቱን ማሻሻል እኮ ብልጽግና እኮ ይችላል እኮ መንግስት እኮ ነው ስልጣን ላይ እኮ ነው ያለው። ልክ እንደ ህወሓት እንዳደረገው ህገ መንግስቱን ቀይሮ ቁጭ ማድረግ ይችላል። ትግሉ ለምን እንደሚካሄድ እኮ ግራ የገባው ነገር እኮ መሆኑን እኮ በዚህ ነው የምታውቀው። መሪ መምረጥ ያቃተን ሚስጥር እንዳይወጣ ነው። ምን አይነት አባባል ነው? መሪ ከሌለው ታዲያ የወታደራዊ ኃይሉን የሚመራው ማን ነው? የፖለቲካ ዘርፉ የሚመራው ማን ነው? የህዝብ ግንኙነቱን የሚመራው ማን ነው ታዲያ? ሁሉም 13ቱም ናቸው መግለጫ የሚወጡት? 13ቱም ሰዎች ናቸው የሚያወሩት?
ምን አይነት አሰራር ነው? ወጥ የሆነ አሰራር የሌለው አካሄድ፣ ምኑም ከጫፍ ከጫፍ እንዳይገናኝ። ልክ ናቸው እንዳሉት የዶላር ድጋፍ ለማግኘት ከውጭ ድጋፍ ለማግኘት ሰዎች ሞራል የደጋፊዎቻቸውን ሞራል ለመጠበቅ አንድ ፓርቲ አቋቋምን ለማለት ሊመች ይችላል። ግን መሬት ላይ ያለው እውነታ ግን አይደለም። ይሄ ትግል ትክክለኛ አይደለም። እኛ እየሄድንበት ያለው ነገር እርስ በርስ የአማራ ልጆችን እያባላ ነው ብለው እኮ እየወጡ ያሉት እኮ እዛ ውስጥ ትግል ውስጥ የነበሩ ሰዎች ናቸው። ከነሱ በላይ ምስክር አለን። እዚህ ጋር ስላለንና ሆሆ ስለሚባል እኮ አይደለም እኮ ለደጋፊ 95% ተቆጣጥረናል፣ 10% ተቆጣጥረናል፣ 100% ተቆጣጥረናል ለማለት ሊመች ይችላል። ግን ትግሉ እንደዛ ነው ያለው። ያልታጠቅነው መሳሪያ የለም ድሮ ነው የቀረው ተባለ። እሺ ታዲያ ለምን ቀጥታ ስልጣን ለምን አትቆጣጠሩ? ለምን ባህር ዳር ላይ የክልሉ መንግስት ተቆጣጥራችሁ ታዲያ ለምን አታስተዳድረው? እንደዛ ከሆነ ማን ከለከላችሁ ታዲያ? የሚሊተሪ እጅ እየሰጠ ከሆነ የእግረኛው ካለቀ ምናምን ታዲያ ለምንድን ነው ታዲያ መቆጣጠር የሚያቅታችሁ? ታዲያ ከተማው የሆነ አናሊሲስ እኮ መስራት ያስፈልጋል። የጠላትንም እኮ አናሊሲስ እኮ ሰርተ የሆነ ነገር እኮ መቃየር እኮ አለብህ። ትግል ላይ እኮ በአንድ ወጥ ብቻ እኮ አትሄድም። የሆነ ሰዓት ላይ የማይሆን ነገር ሲያጋጥም ሽፍት ታደርጋለህ፣ ወደዚህኛው ትቀይራለህ። አፕዴት እያደረግህ ራስን ነው የምትሄደው እኮ። ህወሓት ባለቀ ሰዓት እኮ መቀሌ ሊያዝ ሲል እኮ ድርድር የገባው እኮ ወዶ እኮ አይደለም። በቃ የሚመጣበትን ጣጣ እኮ ስለሚያውቅ ነው። ካልኩሌሽን መስራት እኮ ያስፈልጋል። አሁን እኮ ችግሩ ይሄ ነው እኮ። የአብይን ዝም ብሎ ጥላቻ ስላለ ሰው አብይ ላይ እንደዚህ ብሎ ሚዲያው ቀድሞ የሰራው ትርክት ስላለ አብይ ላይ የሆነ ብልጽግና ላይ ምናምን ነው እንጂ ቆም ብሎ ማሰብ እንዲያስችል እኮ የሚያስደርግ ስራ እኮ ይሰራል። ከነስተቱ ማለት ነው። ስህተቶች አሉ አገሪቷ ላይ ግን መሰረታዊ ነገሮች ላይ ግን አገሪቷን ችግር ለመፍታት ጥረት እየተደረገ ነው። ይሄን አቅም ማወቅ ያስፈልጋል። ቀደምም እንዳልኩት የአማራ ህዝብ ትግል ፋኖ የወጣበት ትግል ፖለቲካዊ ሶሉሽን ነው ያለው። በአብዛኛው የህገ መንግስት ጥያቄ በማንነት ላይ ተሞክሮ የሚደረግ ጥቃቶችን አዲስ አበባ እንዳይገባ መከልከልን ፖለቲካዊ ሶሉሽን ማምጣት ይቻላል። ድርድር አንፈልግም ከአብይ ጋር ከምንደራደር ከሰይጣን ጋር ነው የምንደራደረው ብለህ ትርክት ላይ ሰቅለው እንዴት ተቀራርበው መነጋገር ይቻላል? ለመቀራረብ እንኳን እንግዲህ እሳቸው በጣም ትልቅ ሰው ናቸው። እንደው ማስታረቂያ ሐሳብ ነበር ማምጣት የነበረባቸው። ይባስ በቃ ሰይጣን ነው ከዚህ መንግስት ጋር እንደራደረው ይሄ መንግስትን አንፈልግም። እሺ ከማን ጋር ነው ታዲያ የምትፈልጉት? እኔ የማይገባኝ እኮ ይሄ ነው። ከመንግስት ጋር ካልሰራ ዘላቂ መፍትሄ እንዲመጣ ከመንግስት ጎን ልክ እንደ ታካዜ ሆኖ የክልላችሁን ሰላም፣ ደህንነት፣ የክልሉን ወሰን ማስጠበቅ ነው የሚቀለው ወይ ዝም ብሎ የማይረባ ትግል እርስ በርስ እየተጠላለፉ እርስ በርስ እየተገዳደሉ እርስ በርስ እየተወነጃጀሉ? ዲሞክራሲያዊማ ቢሆን እኮ ምርጫ ተመርጦ መሪ ጸሐፊ ምናምን ተብሎ ይደረግ ነበር። ዲሞክራሲያዊ ስላልሆነ ነው። ትጥቅ ታጋይ ዲሞክራሲያዊ ሆኖ አያውቅም። ለዛ እኮ አዲስ አበባ ሲመጣ ሌላ እልቂት ነው የሚመጣው። ይሄ ፓርቲ አዲስ አበባ ላይ የሚመጣ ይሄ ትግል ዲሞክራሲያዊ ሊሆን አይችልም። የዲሞክራሲያዊነት ስሜት እንኳን አይታየበትም። በውዛት በሐሳብማ በዲሞክራሲ የሚያምን ታጋዮች ቢሆኑ እነፋኖ ከእስክንድር ጋር እኮ ሰላም ይወርዱ ነበር እኮ በመነጋገር ማለት ነው። ግን ዲሞክራሲ አይደሉም። የዲሞክራሲያዊ አስተሳሰብ እዛ ትግል ላይ የለም። በጠበንጃና በጠበንጃ ብቻ ነው ነገሮችን ለመፍታት ጥረት እየተደረገ ያለው። እሺ አመሰግናለሁ። ቴንክ ዩ ሶራ። እሺ አንዳንድ ብሔርተኞች ቴሪ ዝም ትላለህ እንዴ? ምን ላድርግ እኔ? ምን አባት ላድርግ? ታጋይ ነኝ ብላል። የማንን ጎፈሬ ታበጥራለህ? መጥተህ ፋይት አድርግ። እዚህ አንበሳ ነብር በጊፍት የምትሰበስበው አንተና እኔ ልታገልልህ እኔን ተማምነህ ነው ትግል ውስጥ የገባው? የማንን ጎፈሬ እያበጠርክ ነው? ምን ላድርግ እኔ? ቁጭ ብለህ ታደምጣለህ ታፕታፕ እያደረግህ። እሺ እኔ እኮ በጣም ነው የሚገርመኝ እኮ ምን ላድርግ እኔ? እሺ ወደ ይርታቸው ሶራ። ኦኬ የውርቃ ዝምታ ሚት ነው። እሺ ሰላም ቴዲ፣ አሁን ይሰማል? ይሰማል። እንዴት ናችሁ ሁላችሁንም? ያው ብዙ ነገር አምልጦኛል ብዬ አስባለሁ። የተወሰነ ነጥብ ላይ ነው እና የደረስኩት። እንደ እርምት ቢወሰድልኝ ብዬ የማስበው ነገር አለ። የኦነግ ትግልን ወደ 70 ዓመት ጎትተውታል እና አባታችን
ኦነግ ምስረታውን ጎግል አድርጎ ምናልባት ቴዲም ሊነግሮት ይችላል። 1973 በአውሮፓውያን ነውና 70 ዓመት አይሞላውም፣ አይደርስም። ምናልባት ሚስ ኢንፎርሜሽን ለተከታታዮች ባይሰጥ መልካም ነው ብዬ አስባለሁ በመጀመሪያ ደረጃ። ከዛ ባለፈ ቤተመንግስት ዛሬም ኦነግ አለ የሚል ነገር አንስተዋል፣ ወይም ኦነግ ነው ቤተመንግስት ያለው የሚል ነገር አንስተዋል። እና የኦሮሞ ነጻነት ግንባር ወይም የኦሮሞ ነጻነት ሰራዊት ደግሞ ዛሬም ለህዝቦች ነጻነት እንዲሁም ደግሞ ለሰፊው እየተገደለ እየታሰረ እየተፈናቀለ እየታሰረ ላለው ህዝብ ይሄ መንግስት በሚጠራው ልክ ጠመንጃን አንስቶ በጠመንጃ እየታገለ ከጀመረ ኦልሞስት እንግዲህ 6ኛ ዓመቱን ጨርሶ 7ኛ ዓመት ነው ቢያንስ በዚህኛው በለውጡ ዓመት ወይም የለውጥ መንግስት በሚባልበት ማለት ነው። ስለዚህ ይሄም የተሳሳተ ነው። ኦነግ ዛሬም ትግል ላይ ነው ያለው። ይሄንን እንድትረዱት ለማለት ነው የመጀመሪያ እንደ እርምት መስጠት የፈለኩትኝ ነገር ማለት ነው። ከዛ ባለፈ ምናልባት እንግዲህ ቴዲ አጀንዳዎች አሉ። ወደ አጀንዳዎች ከመሄዴ በፊት ግን አሁንም ያው የሚመለከቱን ነገሮች ማንሳት ተገቢ ስለሆነ ለማንሳት ያክል ላንሳ። እሱም ምንድነው የምንታገለው ለኢትዮጵያ ነው ተብሏል። መልካም። ለኢትዮጵያ የሚታገሉ አካላት ደግሞ ትግልን ሌሎች አካላት በምን አይነት መልኩ ይረዱታል? ወይንም ደግሞ ለሌሎች ዜጎች ለሌሎች ብሔሮች ስጋት የማይሆንበት ትግል ነው ወይ እየተደረገ ያለው? አሁን መሬት ላይ ያለው ትግል መሬት ላይ ያሉ ህዝቦች ያንን ትግል እንደ ተስፋ ወይስ እንደ ስጋት እያዩት ነው? ምክንያቱም ከጥያቄዎች አንዳንድ ከፖለቲካ ኤሊቶች ማህበረሰብን እንደ ማህበረሰብ ከማሳነስ ማህበረሰብ ላይ ከሚደረግ ዘመቻ ባልተናነሰ መልኩ ደግሞ የሆነን ማህበረሰብ ወይም ብሔር በተለይ እኔ አሁን የመጣሁበት የኦሮሞን ብሔር ከመንግስት ጋር በማድረግ ወይንም የመንግስቱ አንድ አካል በማድረግ ኦሮሞማ ይውደም፣ የኦሮሞማ መንግስት ይውደም፣ የኦሮሞ ህዝብ ገዳይ ምናምን የሚባሉ ነገሮች አሉና እንደነዚህ አይነት ነገሮች አንድ ለኢትዮጵያ እታገላለሁ ከሚል ድርጅት ያው የኦሮሞ ሰፊ ህዝብ ከኢትዮጵያ ክፍል አንዱ ነውና ነገ ይሄን ትግል በተስፋ ወይስ በስጋት ያየዋል? ይሄንን ነገር ቢመልሱልን ደስ ይለኛል ማለት ነው። ከዛ ባለፈ ትግሉ ወደፊት ከሚሄደው ይልቅ ወደ ጎን የሚሄደው ነገር እየሰፋ ነው። ከዚህ በፊትም ተናግሬ ነበረ። ወደፊት ማለት እንታገለዋለን ብለው የሚያስቡት ወይም የሚናገሩት አካል አለ። ከዛ ይልቅ ግን ዕለት ተዕለት የሚደረጉ ወይም የምናያቸው የሶሻል ሚዲያው መሬትም ላይ ያሉት ትግሎች ጎንዮሽ ናቸው፣ ወደፊት የሚሄዱ ሳይሆኑ ማለት ነው። እርስ በርስ የመገፋፋት እርስ በርስ የመገዳደል ከዛም ባለፈ ደግሞ አንዱ አንደኛው ላይ ዘመቻዎችን የሚያደርጉ ናቸው። ምናልባት እንደነዚህ አይነት ነገሮች ትግል ውስጥ ሊኖሩ ይችላሉ፣ ትግል ውስጥ የሉም ሳይሆኑ፣ ነገር ግን ወደፊት ከሚሄደው ይልቅ ወደ ጎን የሚሄደው እየሰፋ አይደለም ወይ? ሶሻል ሚዲያውን መቆጣጠር ተችሏል ወይ? ማስ ሚዲያው ላይ ምን አይነት ስራዎች እየተሰሩ ነው? መሬት ላይ ያለው ኃይል ወደ ጎን የሚያደርገውን ትግል መቀነስ የማይችልበት ምክንያቶች አሉ ወይ የሚለውን ነገር ማንሳት እፈልጋለሁ። ከዛ ባለፈ አንድ እህታችን ቅድም ያነሳችው ነገር አለ። ምንድነው ወፍ ዘራሽ ነን የሚል ነገር አንስታለች። የሰው ልጅ ወፍ ዘራሽ አይሆንም። የመጣንበት ማህበረሰብ አለን፣ የመጣንበት አካባቢ አለን፣ የምንከተለው የራሳችን አስተሳሰብ ይኖረናል። የትምህርት ደረጃችን፣ ጾታችን፣ ሃይማኖታችን የተለያየ ሊሆን ይችላል። ነገር ግን ደግሞ ሁላችንም በራሳችን አስተሳሰብ የቆምንበት መንገድ ልክ ነውና ወፍ ዘራሽ የሚለው አባባል ምናልባት በሀገራችን እንደ ስድብም እንደ ንቀትም ይታያል። አንድን ሰው ለማሳነስ ስትፈልግ ከላይ ኬት የመጣ ነው ወፍ ዘራሽ ነው ትባላለህ እና ሰው ራሱን በዛ ልክ መጥራቱ ተገቢ አይደለም። ወፍ ዘራሾች አይደለንም። ነገር ግን የቆምንበት የፖለቲካ ሀሳቤ ደግሞ ወፍ ዘራሽም ሊያስብለን አይገባም። ለምንድን ነው አንድ ብሔርተኛ ወፍ ዘራሽ የሚባለው? ኢንዲቪዥዋል ራይት ያልተከበረ ከሆነ ግሩፕ ራይት ያልተከበረ ከሆነ በግሩፕ ያልተከበረልኝን መብት በግሩፕ መታገሌ ወፍ ዘራሽ አያስብልም። በግል ያልተከበሩ ብሔርተኞቹን ሳይሆን ከብሔርተኞቹ እሳቤ ውጭ ያሉትን በተለምዶ ኢትዮጵያኒስት የሚባሉት ወይም ደግሞ በእኔ እንትን እነዚህ የሊበራል አይዲዮሎጂ መቀንቀን አለበት የሚሉትን ማለቷ መሰለኝ እንጂ ብሔርተኞችን አይደለም ወፍ ዘራሽ አለችው። ገብቶኛል። ወደዛ ልመጣ ነው። አሁን እንግዲህ የምንታገለው እኛ ወፍ ዘራሾች ካልተባለ ደግሞ የማይታገሉት ወፍ ዘራሾች ናቸው ማለት አይደለም። ምክንያቱም እሳቤ ነው። በነገራችን ላይ ብሔርተኝነት ራሱን የቻለ የፖለቲካ እሳቤ ነው። ከዛ ደግሞ የዜጋ ፖለቲካ መከተል ራሱን የቻለ የፖለቲካ እሳቤ ነው። ሰዎች ብሔርተኝነትን አይፈልጉም። አንድነት ይሻለናል ወይም ደግሞ የዜጋ ፖለቲካው ይሻለናል ብለው ሊያስቡ ይችላሉ። ያንንም ማለት ወፍ ዘራሽ አያስብልም ማለት ነው። ያው የመጡበት ማህበረሰብ አለ፣ የሚኖሩበት ማህበረሰብ አለ።
ቢፈልጉትም ባይፈልጉትም ማለት ነው። ስለዚህ እንደዛ ባይታሰብ ጥሩ ነው። ምናልባት ያው እሷን ተናገርኩ ወይም እሷን ነካባትለኝ ምናልባት የታችን ፖለቲካ አላውቅም ፖለቲካ ውስጥ የለውም ምናምን ትላለች። ነገር ግን ፕሮፋይሏን ገብቼ ቼክ ሳደርግ ከትላልቅ የጦር ጀነራሎች ጋር ሁሉ ፎቶዎች ያሏትና እድሉን ያገኘችበት መንገድ ያ መለጠፍ ካስፈለገ እንትን እለዋለሁ ስክሪንሾት አድርጌዋለሁኝና አያስፈልግም። አሁን እንደዚህ ነው። አሁን እኛ የምንታገለው በነገራችን ላይ እንደነዚህም አይነት ነገሮችን ነው። ሰው ራሱን ሆኖ ምናልባት ይቅርታ ያደረግልኝና ባለቤቷን ባለስልጣን ሊሆን ይችላል። በዚህ አይነት እንግዲህ አላቅም ቴዲ፣ ምናልባት የሚታይ ከሆነ አይ ቲንክ ይታያል። ሰማይ የለበሰችው እሷ ናት። አዎ ሌሎችም ፎቶዎች አሉ። ይቅርታ ምናልባት ወደ ግል ሀሳብ ስለገባው ወደዛኛው ማለት እኮ የተለመደ ታክቲክ ነው። ምናልባት ኦኬ፣ ለዛ በሌለችበት እሷን ብዙ እሳት ናት አለች እንዴ እሳት የነሳች ፖለቲከኛ ናት እኮ አውቃ እኮ ጀስት ፕሮቶኮሉ እንዳናበላሽ ብዬ። አይ ፐብሊክ ነው፣ ፐብሊክ ላይ ፖስት የተደረገ ነው መሰለኝ። ከዛ ውስጥ ነው ከራሷ ከፕሮፋይል ነው። ሌሎችም ሰዎች ገብታችሁ ቼክ ማድረግ ትችላላችሁ። እና እቺ ቴክኒክ ናት በነገራችን ላይ በተለይ መንግስትን የሚደግፉ ሰዎች የመንግስትን አካሄድ ነው። ሰላም ኖ ወይ ከፈትኩ እንዴ? ሶሪ አካሄድ ሳይሆን በኋላ እሺ ቀጥል። 2 ደቂቃ አለ። ኢንተራፕት ስለተደረገ 2 ደቂቃ አለ። እሺ እና እንደነዚህም አይነት ሰዎችን መታገል አስፈላጊ ነው። ምክንያቱም የደገፉበት የቆሙበትን ቦታ አሳውቀው ለቆሙበት ዓላማ ህዝብ እንዲቀበላቸው ይዘውት ቢመጡ መልካም ነው ብዬ አስባለሁ። የምንታገለው እኛ አሁን የሚታየውን ብቻ ሳይሆን የማይታየውንም ጭምር እየታገልን ስለሆነ ማለት ነው። ትግል ደግሞ ይህንንም ከማጥራት ይጀምራል። ከዛ ባለፈ ቴዲ ቅድም የሆነች ጥያቄ ስታነሳ ነበር። የምትደግፉት ፓርቲ ወይም የምትከተሉት የፖለቲካ ሀሳቤ ምን ሪዮት ዓለም አለው ያንን ነገር ብታሳውቁን መልካም ነው የሚል ነገር አንስተካልና የተወሰኑ ነጥቦችን በዚህ ደቂቃ ውስጥ ላንሳና ስመለስ ደግሞ ቀጥዬ ሰፊውን አነሳለሁ። እንደ ኦነግ የሚታከልበት የፖለቲካ መርህ ዓለም ወይንም ደግሞ የፖለቲካ ሪዮት ዓለም የመጀመሪያው ያው አሁን ላይ ያለ ነው። ፌዴራሊዝምን ይቀበላል። በፌዴራሊዝም ነው የሚከተለው። የውጭ ፖሊሲው ሰላማዊ የሉዓላዊነትን የሚያከብሩ ከዛም ባለፈ በባህል ከዛም ባለፈ ደግሞ በሰላም የሚያምኑ ዲሞክራሲያዊ የሆኑ ሀገሮች ጋራ ሰላማዊ የሆነ ግንኙነትን መፍጠር ይፈልጋል። ለሀገር ልማት፣ ለሀገር እድገት፣ ለዜጎች ዋስትናቸው የሚሰጡ ከሀገራት ጋር በሰላማዊ መንገድ መኖር ነው የሚፈልገው። ኢኮኖሚውን በተመለከተ ሚክስድ ኢኮኖሚን ነው የሚከተለው ኦነግ። ሚክስድ ሆኖ ኢኮኖሚ በሚከተልበት ሰዓት ላይ ደግሞ የሚሰራቸው ትላልቅ ነገሮች አሉ። ከነሱም ውስጥ የመጀመሪያው መሬት የህዝብ ነው የሚለው ነው። የመጀመሪያው ነጥብ መሬት የህዝብ ነው። መሬት የህዝብ ከሆነ በኋላ ደግሞ እዛ መሬት ላይ ያሉ አርሶ አደሮችን ምርታማነታቸውን መጨመር፣ ከዛ ባለፈ ደግሞ አርብቶ አደሮችን ድጋፍ ማድረግ፣ ለአርብቶ አደሮች የሚደረጉ ክትትሎችን በተደጋጋሚ ምክንያቱም የኛ አካባቢ አርብቶ አደር የሚባሉት አካባቢዎች በረሃማ እና ብዙዎቹ ዘላን የሚባል ኑሮን የሚኖሩ። ኦኬ እመለሳለሁ። እሺ አመሰግናለሁ። በነገራችሁ ላይ አንድ ነገር ልንገራችሁ። ቤት ከፍታችሁ የምታወያዩና የምትወያዩ የኦነግ ጉዳይ ከመጣ የሆነ ኬዝ ካለ እኔ ራሳቸውም ስለነገሩኝ ነው። የቡርቃ ዝምታንና እዚህ ሶሻል ሚዲያ ላይ የቡርቃ ዝምታና ራጁ ነው ማውራት ያለባችሁ። ከታፊዎችን አይደለም። ይሄ ዝም ብሎ በስመ ኦሮሞ ብልጽግናም ኦነግም እንዲተነትን ማድረግ የለብንም። ትክክለኛ ቡርቃ ትክክለኛ የኦነግ ደጋፊዎች ናቸው። ሁሉም የኦሮሞ ተወላጅ ስለ ኦነግ ማውራት አለበት ወይስ ትክክለኛ የኦነግ ደጋፊዎች ብቻ ናቸው? ያው ማውራት ይቻላል፣ ግን ዲፕሊ ኢንፎርሜሽኑን እና ያለውን አካሄዱን ምናልባት አባል የሆኑ ወይንም መስመሩን የሚያውቁ ሰዎች በደንብ ሊገልጹት ይችላሉ። ስለዚህ ራሳቸው አባል የሆኑ ከስፖክስ ፐርሰናቸው ከአመራሮቻቸው የሚሰሙ ቅርበት ያላቸው ራሳቸውን የለያቸው የኦነግ ደጋፊዎች አላቸው። ያ አሁን የምነግርህ ነገር ራሱ ሞጁልድ ሆኖ ተቀርጾ በእንትን ደረጃ የተቀመጠ ነገር ነው እና ያንን ያው በደጋፊነት ብቻ ሳይሆን ገብታ አንብበህ አውቀህ የምትላቸው ነገሮች ናቸው። ይሄ ነው በቃ ፖለቲካ እንጂ በስመ ኦሮሞ እዚህ ጋር ብልጽግና ጋር ትተነትናለህ፣ እዚህ ጋር ኦነግ ጋር ትተነትናለህ፣ ጠዋት ኦፌኮ ጋር ትተነትናለህ።
ተደናብረህ አታደናብረን። በነገራችን ላይ ሌሎችም ሊኖሩ ይችላሉ። እኔ ማውቃቸው እነዚህ ስለሆኑ ነው። ኦነግና ኦነግ ነክ ሲኖር እኔ በግሌ መስማት የምፈልገው ማስገባት የምፈልገው የቡርቃ ዝምታና ራጁ የተባሉ በጣም ጨዋዎች ናቸው። ስለሚያደርጉት ትግል ጠንቅቀው የሚያውቁ ናቸውና ከትክክለኛው ሰው ጋር ማውራት ይሆንላችሁ ለማለት ነው። ከትክክለኛ ሰው ጋር ካላወራችሁ ኮንፊውዝድ ነው የምትሉት። ሰውየው ምናልባትም ጠዋት ደግሞ ከበደ የሚባል ቤት ስትገቡ ብልጽግና ሆኖ ይመጣባል። ለብልጽግናም ይከራከራል። እንደገና ማምሻውን ደግሞ ኦፌኮ እንደዚህ ሆነ ሲባል ኦፌኮም ሆኖ ይመጣባል። ስለዚህ እነዚህ ራሳቸውን የለዩ ልጆች ናቸው። ይሄ ለሁሉም መስራት አለበት። የብልጽግና ደጋፊዎችም ሲሆኑ እንደዛ እኛ የብልጽግና ደጋፊ ነን የሚሉ ሰዎች እነሱን ብታናገሩ፣ የፋኖም ሲሆኑ ልክ እንደዛ የፋኖ የቲፒኤልኤፍም ሲሆኑ ልክ እንደ ቲፒኤልኤፍ እና ከሚጦዙት ጋር አትጡዙ ለማለት ያለው። እሺ ቴንክ ዩ። የቡርቃ ከቡርቃ ቀጥሎ አይ ቲንክ የት ነበርክ ነው ቀድሞ የገባው ወይስ ሞሼ ነው? አይ ቲንክ የት ነበርክ ነው። ከሌለ ግን አለ። ኦኬ ሰላም ስታወራ ሰምታችኋል? ሞሼ ሰላም ስታወራ ሰምታችኋል? የት ነበርክ? ሰምታ ነው? አልሰማሁም። ኦኬ ካልሰማ ስለዚህ የት ነበር እንትና ሰላም ናት ማለት ነው። ይርታቸው ሲያወራ ሰምታችኋል? አዎ ሰምቻለሁ። ስለዚህ ሰላም ናት ማለት ነው። ኦኬ ከሰላም ቀጥሎ ወደ ሞሼና ወደ ኧረ እኔ ነኝ ቴዲዬ። እኔ ሳላወራ ድጋሚ ያወራል። አይ ቆይ ይሄ እንትኑ እንደሌላኛው አይደለም አሰራሩ። ልክ አንድ ሰው ከላይ ሲወጣ ቀጥሎ ይሸጋሸጋልና ያኛው ቢሆን ኢዝሊ በተርታ መሄድ ይችላል። ይሄኛው ትንሽ ኮንፊውዝ ስለሚያደርግ ነው። እሺ አይ ቲንክ ተረኛ ነኝ መሰለኝ ቴዲ። ሳሚ አንተ ነህ ተራ አንተ። ምክንያቱም ሳም እንትና ስታወራ ሰላም ስታወራ ነበርና ገባኝ። አሁን ሳሚ ሰላም ሞሼ የት ነበርክ? ይርታቸው እንደዛ ነው የሚሄደው። እሺ አመሰግናለሁ ቴዲ። ቅድም ብልጽግና ራሱ ብሔር ተኮር ነው ወይስ አይደለም የሚል ሀሳብ ተነስቶ ነበርና እሱ ላይና ጌታቸው ረዳ ላይ ተነበርክ ሪፍሌክት ያደረገው ላይ የተወሰነ ነገር ማለት ፈልጋለሁ። ብልጽግና በዲስኮርስ ደረጃ በትርክት ደረጃ መድረክ ላይ በምናየው በሊቀመንበሩም በምንሰማው ፓን ኢትዮጵያ ነው፣ ኢትዮጵያኒስት ነው። አንድነት የሚመስል ነገር ሲያቀርብ ታየዋለህ። አክቹአሊ ይሄ የጀመረው ገና ጠቅላይ ሚኒስትሩ ወደ ስልጣን እንደመጣ ነው። ኢትዮጵያ ይል ስለነበር በጣም ከፍተኛ የሆነ ቁጥር ሰው የተከተለውም ለዛ ነው። ኦን ዘ ግራውንድ ፕራክቲካሊ ግን ብሔርተኛ ነው። የዚህ ማስረጃ የብልጽግና አደረጃጀት እንትኑን ስታየው፣ ዶክመንቱን ስታየው በብሔር ነው የተቀመጠው። ክልል ይመስላል ግን ክልል አይደለም። ነገርየው ብሔር ነው። በፐርሰንት ነው ላይ የተቀመጠው ዶክመንቱ አስ ኢት ስታንድስ። ሁልጊዜ ጠቅላይ ሚኒስትር ከአንድ ብሔር ብቻ ነው የሚወጣው ዶክመንቱ ስታየው ሁልጊዜ። ምክንያቱም ከፍተኛ ቁጥር ፐርሰንት የተሰጠው ለአንድ ብሔር ነው። በብሔር ስለሆነ የተደራጀ ይሄ ብሔር ይሄን ያህል የፓርላማ ኮምፖዚሽን፣ ይሄ ብሔር ይሄን ያህል፣ ይሄ ብሔር ይሄን ያህል። ሁልጊዜ 100 ዓመት ብልጽግና ካለ 100 ዓመት ከብልጽግና አንድ ብሔር ብቻ ጠቅላይ ሚኒስትር የሚሆነው ማለት ነው። ይሄ ፒውርሊ ብሔርን መሰረት ያደረገ ነው። ስለዚህ ብሔርተኛ አይደለም። በዲስኮርስ ደረጃ መድረክ ላይ በናሬቲቭ ደረጃ ጠቅላይ ሚኒስትሩ ጀምሮ ሌሎች የተወሰኑ ሰዎች አክቹዋሊ ሌሎቹ ብዙም አይደሉም፣ ኢትዮጵያኒስት አይመስሉም። ጠቅላይ ሚኒስትሩ ግን በጣም ሲሪየስ ሰፖርተር ኦፍ ፓን ኢትዮጵያን ካምፕ ይመስላል በዲስኮርስ ደረጃ። ግን ኦን ዘ ግራውንድ አይደለም እንደዛ። ቶታሊ ኮምፕሊትሊ ዲፍረንት ነው። ስለዚህ ምናልባት ሰላም ነች ስትል የነበረው አይደለም እንደዛ። ብሔርተኛ ነው። ብሔርተኛ ስለሆነ ኮንስቲቱሽኑን ሲሪየስሊ ይፈልጋል። ኮንስቲቱሽኑን ይሄንን አርቲክል መቀየር አይፈልግም። የት ነው ሊንጉስቲክ ፌደራል ስትራክቸሩን መቀየር አይፈልግም። ፉርዘት ማተር እሱን መቀየር አደገኛ ነው። አደገኛ ነው ዲሴንስ ከፍተኛ የሆነ ተቃውሞ ይፈጥራል እሱን መቀየር። ምክንያቱም በጣም ከፍተኛ የሆነ የብሔር አደረጃጀት አለ። ይሄ ብሔር አደረጃጀት ለብሔሩ የጠቀመ አይደለም። ፉርዛት ማተር በተወሰነ ደረጃ የተጠቀሙ አሉ፣ ማንነታቸውን ባህላቸውን ማሳደግ የቻሉ። ነገር ግን ቅድም ቴዲ ስጠቅስ ነበር፣ ባለፈው ስጠቅስ ነበር የኛ ሀገር የብሔር ፖለቲካ ለፖለቲካል ኤሊትሱ ቅድም እንዳልኩት ለፖለቲካል ኤሊትሱ ኑሮ ማመቻቻ ነው። በቃ መኪና፣ ኮብራ፣ መንጃ፣ የህዝብ ሀብት መመዝበሪያ ምናምን ነው። ኦን ዘ ግራውንድ መሬት ላይ ስታየው ህዝቡ ምንም የተቀየረለት ነገር ጭራሽ መከራን የደረሰበት ከዚህ ከካድሬው ከማይጠግበው ካድሬ። አዘርዋይስ
ለኤሊት ጥሩ የሆነ ጥቅም እየሰጠን ያለው የተነበርክ ያነሳው የጌታቸው ረዳን ጉዳይና ሞር እና አይ ቲንክ ሀገራዊ የሆነ ፓርቲ እና ሀገራዊ የሆነ እንቅስቃሴ እንዲኖረው የሚፈልግ ይመስለኛል። የተነበርክ given the context of our country ይሄ በጣም ኮምፕሊኬትድ ነው። ኮንቴክስቱ ምንድነው? ቅድም ብለናል። ፓን ኢትዮጵያኒስትን ወደ ኤትኖ ናሽናል ወስዶ ኦልሞስት አሰጋሪ ሁኔታ ነው ያለው ብለን አንስተናል። given this situation አሁን በዚህ ኮንቴክስት ጌታቸው ረዳ ምን አይነት ፓርቲ ነው ሊያቋቁም የሚችለው? ኢዜማ ካልገባ በስተቀር አገራዊ የሆነ አመለካከትና አገራዊ የሆነ ፓርቲ ያለው ነገር ይዞ መምጣት ይቸግረዋል። የፖለቲከኞች ቤዝ አሁን ብሔር ነው። ምክንያቱም በፖለቲካም የስቴት ስትራክቸራችንም ኤትኒሲቲን አይደንቲቲ መሰረት ያደረገ ነው። አይደንቲቲን ፒውርሊ ካየ ነው አሁን ኢት ኢዝ ኦን ዘ ራይዝ ባይ ዘ ግሎባል ሌቭል ነው። ቀደም ቴዲ አንተ እንዳልከው ምናምን አይደለም። የአይደንቲቲ ጉዳይ ክሪቲካል ነው። ትራምፕ ለምሳሌ ላቲኖን እያባረረ ጥቁሮችን እያባረረ አፍሪካነርስን በቀደም ሲያመጣ ነበር። እዛ እየሞቱ ነው ምናምን በሚል ናሬቲቭ ማለት ነው። ይሄን ሰዎች በተለየ መንገድ ነው የሚተነትኑት። ኢት ኢዝ አይደንቲቲ ኢሹ ነው። እዚህ ፋር ራይት ፖለቲከኞች ዴር ኦን ዘ ራይዝ በጣም ብዙ ፋር ራይቶች የተነሱ ነው። ወደ ስልጣን እየመጡ ነው። ከፍተኛ ቮት እያገኙ ነው። አግኝተው የማያውቁትን አይነት ቮት እያገኙ ነው በሚያስደነግጥ ሁኔታ። ይሄ የአይደንቲቲ ጉዳይ ነው። ስለዚህ አይደንቲቲ ዝም ብለህ በቀላሉ የምታልፈው ነገር ምናምን አይደለም። ተውንኛ እነኛ እንደዚህ ነን የምትለውም አይደለም። በእኛ ሀገር ደረጃ ደግሞ it is very much complicated በጣም ኮምፕሊኬትድ ነው በእኛ ሀገር ደረጃ እና ኢቭን አሁን የህገ መንግስት አሜንድ እንዲደረግ ቢባል በጉልበት ካላረክ በስተቀር ይሄ ብሔርን ይዞ ሲዘርፍ እየከረመ እየዘረፈ ያለ ወደፊትም ለመዝረፍ ፕላን እያደረገ ያለ የፖለቲካ ቡድን አያሰራህም። ለተለይ ሊያስቀይርህ አይችልም። የደም መፋሰስ ምናምን ይመጣል ካልሆነ በስተቀር። ከዚህ ውጭ እንደ መፍትሄ ነው የማየው። አሁን ቀደም ቡርቃ ምናልባት የቡርቃ ዝምታ ካልወጣ እንዲመልስልኝ የምፈልገው ነገር ትናንት እሱ ቤት መሰለኝ አይ ቲንክ ለአጭር ደቂቃ ገብቼ ነበርና መፍትሄ እያለ ሲል ነበር። ብዙ ጊዜ ችግር ነው የምናወራ የነበረውና ምንድነው መፍትሄው ሲል ነበረ። ጥሩ ሀሳብ ነው ያነሳውና አሁንም እዚህ ጋር እሱ ሪፍሌክት ለማድረግ ፈልጋለሁ። ሰዓት አለኝ ይመስለኛል። አንደኛ የትጥቅ ትግል አሁን ባለው የኢትዮጵያ ሁኔታ አዋጭ ነው ወይ? ውጤታማስ ነው ወይ? በተለይ የቡርቃ ዝምታ አድቮኬት የሚያደርግ የሚደግፈው የፖለቲካ ቡድን ኦነግ ስንት አመት ተዋጋ? ምን ያህልስ ውጤታማነት አለው? ፍራጃይል የሆነ እንቅስቃሴ እንዳለው ግልጽ ነው። ምክንያቱም መከፋፈል አለ ምናምን ታለ አማራ ፋኖ ጋር ያለው አለ። አማራ ፋኖ በአራት እንደዚህ የተከፋፈለ ነው። አይ ቲንክ አሁን ኦርጋናይዝ የመሆን ነገር ታያለ። ግን ያን ያህል ጠንካራ ነው የሚል እምነት የለኝም። የኦነግም በጣም ብዙ መከፋፈል አለው። ከመሰረቱ ከድርጅቱ አደረጃጀት ጀምሮ በጣም ብዙ መሰነጣጠቅ አለው ኦነግ። መሬት ላይ ያለው ተዋጊው በጣም ብዙ ተከፋፍሎ እርስ በርስም እንደዚህ አይነት ነገር አለውና አጠቃላይ የነሱ መከፋፈል ብቻ ሳይሆን የኢትዮጵያ ተጨባጭ ሁኔታ፣ የህዝቡ የኑሮ ሁኔታ፣ የሀገሪቷ ኢኮኖሚ የሆነ ትጥቅ ትግልን ይፈቅዳል ወይ? ትጥቅ ትግል በሚካሄድባቸው ኤሪያዎች ህዝቡ ምን አይነት ህይወት ነው እየመራ የነበረው? ሌላ አማራጭ የለንም ወይ? በዛ ደረጃ ህይወት የማያስከፍል በዛ ደረጃ ንብረት የማያስከፍል ሙቭመንት ማካሄድ አይቻልም ወይ? ይሄ ሙቭመንት ደግሞ በጊዜ ሂደት ለውጥ ሊያመጣ ፍሬ ሊያፈራ የሚችል ሙቭመንት ማካሄድ አንችልም ወይ የሚል ጥያቄ አለኝ። አመሰግናለሁ ቴዲ። እንትን ነው እኮ አሁን ብዙዎቻችን የተሰወረብን ነገር እንደው ሃይላይቱን ላይላዩን እናወራ እንጂ አብዛኞቹ አፍሪካ ሀገራት ላይ ትጥቅ ትግል የሚደረግባቸው ቦታዎች ሪሶርስ ያለባቸው ናቸው። ተውላዋት ሪሶርስ ቴዶን ኬር ስለ ኮሚኒቲ ሰዓት ያው ገና ነው ያለቁት። ሰዓት አልቋል። እኔ ትንሽ ኤክሰፕሽናል ያለኝ በተወሰነ መንገድ ስናገር አንዳንዶች እንትን ማለት የአማራው ይለያል ኢትዮጵያ ውስጥ
አሁን የአማራው ሲናገሩም ሰምታችሁ ከሆነ አሁን የሐሰት ትርክቱ መፈናቀሉ እያንዳንዱ ፖለቲከኛ ፓርቲ የሚያቋቁም ሁሉ አማራ ገዢ መደበድሎኛል ከሚል ነው የሚነሳው። የምታውቁት ነው። እነዚህ ልጆች ሳይወዱ በግዳቸው በቃ የነፍስ የሞታቸውን መያዝ አለባቸው፣ መደራጀት አለባቸው። በተረፈ ግን አብዛኛው የትጥቅ ትግል የሚያደርጉ አካላቶች ጋር ብትሄድ ጥያቄያቸውን ብትመልስላቸው እሺ አይሉም። እነሱ ብቻ አይደሉ፣ ከጀርባ የሚደግፋቸው አካላት አለ፣ የውጭ አካላቶች። yes yeah very important ዛትስ ዋይ በጣም ዲፊካልት የሚያደርገው ኢንተረስት ግሩፖች አሉ። ትግራይ ብትሄድ፣ ወደ ኦጋዴን ብትሄድ፣ ወደ ወለጋ አካባቢ ብትሄድ፣ አብዛኛው ቦታዎች ላይ አሁንም ራሱ ሪሶርስ እየተፈለጉ የሚነሱ ሌላ የታጣቂ ቡድኖችን ልትሰሙ ትችላላችሁ። ኢቭን አፍሪካ ውስጥ የምትመጡ እንደዛ ነው። እና ለዛ ነው አስቸጋሪ የሚያደርገው ሰው። እንደዚህ ፖለቲከኞቹ ብሬኖች ያደርጓቸዋል። ልክ አሁን እዚህ ጋር ጌታቸው ረዳ ያወጣው መረጃ አለ ወይም ፋና ላይ ሰጠዋል። ልክ አሁን ቲፒኤልኤፍ እንደሰጠው ማለት ነው። የትግራይ ህዝብ ላይ የተቃጣ ጥቃት ነው ይለዋል። አዎ ብሎ የሚቀበሉ አሉ። ሁለተኛ ግምጋሜ እናርግስ እየተመሰረተ ነው በዚህ ጊዜ ነው እንዴ ነበር ጉዟችን የምትላቸው ማያወዱት ነገር ነው። አይወዱም። የፓርቲ ግምጋሜ እኮ ለጤነኛ ፓርቲ ነው፣ ወይም ደግሞ የተነሳበትንና መዳረሻውን ለሚያውቅ ነው። እነዚህ ኢንተረስት ግሩፕ ናቸው። በነገር ላይ ማፊያ ናቸው። ማፊያ ስል አደገኛ ግሩፖች ናቸው። እነዚህ ያጠፈዋል። ቢኮዝ የሚሰራውን ስራ ማንም እንዲደርስበት አይፈልጉም። እና በጣም ሀብታሞች ናቸው። መልታ ቢሊዮነሮች ናቸው። ቢሊዮነሮች ናቸው። ወርቅ ያጋብሳሉ። በጣም ይሄ ሬር እርዝ ሚነራሎች አሉ፣ የትም አይገኙ። እና እኔ በጣም የሚያንገበግበኝ ነው እሱ ሳይሆን እኔ በጣም የሚያናደኝ እንደ ሀገር ለነዚህ ማፊያዎች እጅ የሰጠ ህዝብ ስታይ ደግሞ እነዚህን የሚደግፋቸው እንደሚሉትም የህልውና አደጋ ተጋርጦብን ነው ሊጠብቁ ነው ብሎ እነዚህን የሚከተል ሰው ስታይ አንዳንዴ እኮ የሚያናደኝ መደበኛ ኦርዲናሪ ዜጋ ቢሆን ኦኬ። አንዳንዴ አካዳሚሻን የምትላቸው እነዚህ በጣም ኤሊት የምትላቸው ሁሉ ሲሸወዱ ነው የሚያሳዝነው። እና ለዛም ነው እነሱ እንዳሉ ሆነው ከዚህ በተጻራሪ ያሉ ኃይሎች ደግሞ በእጅጉ የሚያስፈልጉት ማለት ነው። ሀገርህ ናታ፣ ሌላ ሀገር የለንም። ሀገር ስለሆነች ያለን ሀሳብን ድምፅን ታዋጣለህ። ከተሸነፍክ ተሸነፍክ ነው። ቢያንስ ግን ሞክረሃል። ካሸነፍክ እሰየው ነው። ከተሸነፍክ ተሸነፍክ ነው። ኦኬ ቴንክ ዩ ሳም። ከሳም ቀጥሎ ወደ ሰላም ዲላ። ምናልባት ደቂቃ 30 ሰከንድ ምናምን አለ የምትለው ነገር ካለ ልስጥህ ሳም። ኦኬ ኖ አይ ታንክ ዩ ቴዳ የለኝም፣ በኋላ ላይ ይመለሳል። ኦኬ በኋላ ላይ ሁለት ዙር ከዚህ በኋላ ሰጣችሁ ይሻላል። ቴዳሽ ሁለት ዙር ሰጣችሁና እንሰናበታለን። ከዚህ በኋላ ሁለት ዙር ይደርሳችኋል። እሺ ሰላማችን ወደ አንቺ እንምጣ። እስኪ ለብልቢው አረ ቴዲ እኔ አይገባቸው በጣም ነው። እኔ ሀገሬን የምወደው እኔ እውነቴን ነው የምላቸው። አሁንም ኢትዮጵያ ሕዝብ እንድትረዱኝ የምፈልገው እኔ ፖለቲከኛ አይደለሁም፣ ግን ከምላችሁ በላይ ሀገሬን እወዳለሁ። በቃ የሆነ ስሪንጅ ውስጥ ስሪንጅ ሐኪም ቤት ስትሄዱ የሆነ ነገር ሲሰጣቸው መድኃኒት በስሪንጅ ምናምን እንደዛ ነው። በቃ ደሜ ውስጥ ተቀላቅሏል ኢትዮጵያዊነት ማለት ነው። ከዛ በተረፈ የትኛውንም ኢንቨስቲጌት ብታረጉ በየትኛውም ቡድን ተደጋፊ አይደለሁም። ብቸኛ ገንዘቤን እያወጣው ሀገሬን የምደግፍ ኢትዮጵያዊ ነኝ። ኢንቨስቲጌት የምታደርጉ ያው በሱ ስለተካናችሁ ባክግራውንዴን ቼክ ማድረግ ትችላላችሁ። ቅድም ወንድሜ ባይዘዌ ማለት ነው የቡርቃ ዝምታ በጣም የምወደው መጽሐፍ ነው። መጽሐፉን ተጠቅመህ ግን ትንሽ ኢትዮጵያዊነት ስላሳነስክብኝ ትንሽ ቅር አለኝ። ምንድነው ቴዲ አሁን እሱ ያሳየው ፎቶ ላይ ክሊር ለማድረግ የምፈልገው የዛሬ አመት አካባቢ ነው ኢትዮጵያ ስንሄድ በግሩፕ ሄድ ነው ኢትዮጵያዊ ውስጥ ነን ለማገዝ ነው። እኔ መከላከያ አምባሳደር ነኝ። ባይዘው የመከላከያ አምባሳደር ነኝ። መከላከያን በየትኛውም አጋጣሚ ያገኘሁት አጋጣሚ ሰዎችን እያደራጀውኝ በፈለገው ነገር በደንብ በመስጠት ባለፈው ወደ 25 ኮምፒውተር ይዘን ሄደናል። እውነቴን ነው የምልህ ሲሪየስ እና 25 ኮምፒውተር ይዘን ወደ 30 ነው 25 ኮምፒውተር ይዘን ሄደናል። ትንሽ ልጆች ማለት ነው። ለምን በቃ በቴክኖሎጂ ደግሞ ራሱን እንዲያሳድግ በማለት በሚቀጥለው ደግሞ የሴቶች ብዙ የሚያስፈልጋቸው ነገሮች አሉ ይዘን እንሄዳለን። በየአመቱ መከላከያን አግዛለሁ ማለት ነው። ይሄ
በየትኛውም ጊዜ የሚቆም አይደለም። ለምን ሀገር የሚጠበቀው በመከላከያ ነው። ባይዘው ሀገር እኔ እናንተ ቴዲ እዚህ ጋር ቁጭ ብለን ስለ ኢትዮጵያ የምናወራው ኢትዮጵያ ሀገር የምትባል ስላለችን ነው። ባትኖር እኮ እንደ ሊቢያ ብትሆን በቃ የምናወራው የለም፣ ጀስት አዝነን ቁጭ ነው የምንለው። ግን ይሄን የሚጠብቅ ማን ነው? መከላከያ ነው። ደሙን ህይወቱን ሰጥቶ ቤተሰቡን ጥሎ ሚስቱን ጥሎ ልጆቹን ጥሎ በየሜዳው የሚዋደቅ መከላከያን ያለማገዝ እና ፖለቲከኛ ማድረግ ትንሽ ይከብዳል ወንድሜ። እኔ ፖለቲከኛ ነኝ ብትሉኝ ተነትነዋለሁ። ፖለቲካውን በደንብ አድርጌ አውቃለሁ። ፖለቲካ ግን የሴራ ፖለቲካዎች መቼም አታገኙኝም። መቼም የማንንም ገንዘብ አልፈልግም፣ የማንንም እርዳታ አልፈልግም፣ የማንንም እንትን አልፈልግም። ነገር ግን በራሴ ገንዘብ ሀገሬን አግዛለሁ። ያለኝን እውቀት ደግሞ እንዲህ ሊያደርጓችሁ ተጠንቀቁ፣ ሀገር ሊያፈርሱን በዚህ በኩል ተጠንቀቁ እያልኩ መረጃ የራሴ የእውቀት መረጃ አለኝ ጌታ አይሰጠኝ። ነብዮች ለሌላ ቢጠቀሙ እኔ ደግሞ ለመከላከያ ያው ትንሽ አለኝ ማለት ነው እንደ ነብዮች እና ለመከላከያም ለአንድ ሰው እንደዚህ ሊሆን ኔትወርክሽ ይቆራረጣል። ኔትወርክሽ እንደዚህ ሊሆን ያው ተነብያለሁ። ኔትወርክሽ ይቆራረጣል እና በዛ ምክንያት ባይዘይ ሰክሰስፉል ሆኛል። የሆነ ነገር ሊሆን ሲል እሺ ይቆራረጣል። አሁን ይሻላል። አሁን ይሰማል ቴዲ? እሺ ወንድማችን ወፍ ዘራሽ ማን ያለሽ ላላችሁ ለምት ያለሽ ላልከኝ እነሱ እኮ ነው የሚሉን። በቃ የሆነ ቦታ ከተወለድን ከሆነ ቦታ መጥተው አባቶቻችን ከወለድን እነዚህ መጤዎች ወፍ ዘራሾች ሲቆጠሩት ስሙን የማይሉን የለውም እኮ። ስለዚህ እኛ ደግሞ በማንነታችን እንደናንተ ጎጥ ውስጥ ገብተን ግን አንናገርም። መቼም የማልለው እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዚህ ነኝ አይደለም። እኔ ኢትዮጵያዊ ነኝ and I'm proud of it። ሁሉ ጊዜ የሆነ ቦታ ልትወሽቁኝ የምትፈልጉ እኔ I never say እንትን ነኝ። ሁሉ ጊዜ ኢትዮጵያዊ ነኝ። በኢትዮጵያዊነቴ ደግሞ እምኮራ የትኞቹ ኢትዮጵያ በሆነ ቦታ የተደበቁ ኢትዮጵያ ምናምን አይደለም። ኢትዮጵያ ማለት ባይዘው እኔ ዲያስፖራ ሆኜ ከኢትዮጵያውያን ምንም አለመፈለግ ነው። ከኢትዮጵያውያን በነፃ ማገዝ ነው። ምንም ሳትፈልጉ ማለት ጥቅም ሳትፈልጉ፣ መሬት ሳትፈልጉ፣ ገንዘብ ሳትፈልጉ፣ ምንም ሳትፈልጉ ገንዘባችሁን አወጣችሁ ሀገራችሁን ስታገዙ ኢትዮጵያዊ ናችሁ። ገንዘባችሁን አወጣችሁ ህዝባችሁን ስታገዙ ኢትዮጵያዊ ናችሁ። ከዛ ያለፈን ኢትዮጵያ አይታየኝም። ምክንያቱም ብዙ ሰዎች ኢትዮጵያዊ ምናምን ሲሉ እዚህ ሆነው አንዳንዶቹ ይደልሉና ኢትዮጵያ እዛ ሲቋረጥባቸው እዚህ መጥተው ይታገላሉ። ሄደው ይሄዱና የሆነ ቢዝነስ ሰሩና እሱ ሲከለከሉ ይታገላሉ። ዳስና ትግል ማለት ምንድነው? ማን ነው የተጎዳው? ማን ነው ለሀገሩ ዋጋ የከፈለው ብላችሁ በእኩልነት መከላከያውንም እንደ እኩልነት፣ ዜጋውንም እንደ እኩልነት፣ ብሔር ሳትለዩ ሁሉንም በእኩል ስትደግፉ ኢትዮጵያዊ ናችሁ። የሆነ ቦታ ግን ተወሽቃችሁ ካገኘኋችሁ ኢትዮጵያዊ ናችሁ ልል አልችልም። ለእኔ ኢትዮጵያ ከሁሉም በላይ ነውና ሁሉም ኢትዮጵያዊ ግን በሀገሩ አይደራደርም። ባይዞይ በጣም ብዙ ኢትዮጵያውያን እንደኔ መሰሉ እማንናገር ብዙዎች አለን። ብዙዎች ማለት ነው አንናገርም። ከስር ነው የምንሰራው፣ ጸጥ ብለን ነው የምንሰራው። የምናደርገው ምንድነው? ገጠር ለገጠር እየሄድን በኮባ ቅጠል 10 ቤተሰብ የሚያስተዳድሩ ምስኪኖችን ቤት እንሰራለን። መሬት ላይ ተኝተው ዝናብ ኤቭሪዴይ እየወረደባቸው የሚኖሩ ቤተሰቦችን አንስተን ቤት ተከራይተን እናኖራለን። ታስ ኢትዮጵያ ለኔ እንደዛ ስትታገል የማያግዝ ኢትዮጵያዊ የለም። ነገር ግን እዚህ ሆነክ የምታዋጣው ገንዘብ ለሌላ የሆነ የምትሰጠው ነገር ሌላ የሆነ ኢትዮጵያ ስትል ኤክስኪውዝ ሚ ምን አርጋሃል ተብለ ባክግራውንድ ይጠናል። ባክግራውንድ ሲጠና ያዋጣው ገንዘብ የት ነው? ለጦርነት ከሆነ ለሆነ ነገር ከሆነ ኢትዮጵያዊ ነን ልንል አንችልም። ለምን? በጦር ታምናለህ። ህዝብህን የጎረቤት ሀገር አይደለም ህዝብህን ለማስገደል 1 ብር ካዋጣክ ኢትዮጵያዊ ነህ አይደለም። ህዝብህን ግን መንግስት ተነስቶ ሲገል አብረን የምንቆመው እኩሉን ስታስቡን ነው። እኔ ከመንግስት ጋር የጦርነቱ ጊዜ ከመንግስት ጋር
የተወሰነ ጊዜ ተጋጭቻለሁ። ምክንያቱም ማንም ኢትዮጵያዊ በሀገር ውስጥ መብቱ ነው መገደል የለበትም በሚል ማለት ነው። በትግራይም ጦርነት ቢሆን ማለት ነው። ነገር ግን መጨረሻ ላይ ተስፋ የቆረጥኩት ምንድነው ያ መከላከያ ሲገደል አጊባ ለምን በመከላከያ አንቀልድም። ይሄ ለማለት ነው ቴዲዬ። እኔ እንደምናገራችሁ ሁል ጊዜ በሐሳብ ብቻ። አሁን ወንድሜ ቅድም እንደዚህ አይነቶችን የምታገለው አለ። እኔ ለምን ትታገለኛለህ? ሐሳቤን ታገለው። እኔ ሐሳብን ያዋጣሁት እንዳንተ አንተን አሁን እናንተ ጎበዝ ስለሆናችሁ ወይ ደግሞ የሚያግዛችሁ ስላለ እናንተ አይ እከሌ እንደዚህ ብሏል እናጥቃው እንደዚህ ብሏል እናጥቃው አይባልም። በሐሳብ አንተም ኢትዮጵያዊ ነህ እኔም ኢትዮጵያዊ ነኝ። አንተም ለሀገር ያገባሃል እኔም ለሀገር ያገባኛል። እኩል ተነጋግረናል። የምናሸንፈው በሐሳብ ነው። I love you all my people። ደሞዝ አለሽ? እሺ ያለኝም ምንም በነፃ ገንዘቤን አውጥቼ ያው I love it ባይ ማለት ነው።